Hi guys, welcome to my channel. This is Kevin Mikal. American Terror Black and then Zerable YouTube channel. Welcome to my channel guys. እንዴት ናችሁ? ሰላም ናችሁ ወይ? አላችሁ? ቺርስ። እነሱ ዛሬ ምንድነው ልላችሁ የፈለኩት ሰብስክራይብ አድርጉልኝ በእናታችሁ አይከፈለበትም በጣም እነሱ ዛሬ ምንድነው ልላችሁ የፈለኩት ማለት ነው ስለ ሸርሙጥና በጣም እንትን የምትሉ ሰዎች ማለት ነው እሷ በዚህ እንደዚህ አይነት ምናምን ነገር አሁን ኢቭን ማለት ነው ፍቅረኛቸው ይሁን ወይ የሆነ ሰው ይሁን በቃ ኢቭን የሆነ ሰው ይሁን ማለት ነው አሁን በጣም ብዙ ብር ያወጣበታል ማለት ነው ፍቅረኛው ትሁን ኢቭን ማለት ነው ፍቅረኛው ከሆነችም ማለት ነው ለሷ በጣም ብዙ ብር ያወጣላታል ማለት ነው አሁን በቃ እሷ ላይ በጣም ብዙ ብር የሚያወጣ ከሆነ በቃ ለምንድን ነው በቃ ላይክ እናንተ ራሳችሁን በቃ ላይክ ወይ ፍቅረኛ ወይ ባላችሁ ወይ በቃ ላይክ እንደ ሸርሙጣ ላይፍ ነው የምትኖሩት ማለት ነው ስለዚህ ኢቭን ማለት ነው ትዳር እያላችሁ ትዳር አራችሁ ላይ መሾርመጥ ማለት ነው ደስ ወይ ኖርማል ነው ለእናንተ ማለት ነው ሲምፕል ሆኖ ነው የሚታያችሁ ሶ ባይ ዘ ዌይ እናንተ ፈጣሪያችሁ ነው እንኳን ባትፈሩ ማለት ነው ፈጣሪ ባትፈሩ ማለት ነው ግን ደግሞ ለምንድን ነው ይሄን ያህል ከሰው ጋር ራሳችሁን የምታወዳድሩት ማለት ነው እናንተ ርካሽ ከሆናችሁ እኮ ርካሽ ናችሁ ባይ ዘ ዌይ እመኑ እነሱ ደግሞ ርካሽ ከሆኑ ደግሞ ለእኔ ርካሽ ከሆንኩ ደግሞ ለራሴ ነው አምናለኝ ማለት ነው ድክመቴን አምናለሁኝ ግን ደግሞ እኔ ይሄን ያህል ማለት ነው ለሰው ገንዘብ ለመብላት ብዬ አልልም ገባችሁ ሶ እናንተ ለምንድን ነው ይሄን ያህል እንትን የምታደርጉት ነገር ማለት ነው ለምንድን ነው ጉልበታችሁ ላይ የማታምኑት ብዙ ሴቶች ማለት ነው ሸርሙጥና ላይ የምታምኑት ኤኒሞር ለምንድን ነው ምንድነው ጭንቅላታችሁ በቃ ያሰረባችሁ ሰው አለ አይዶ ነው ሸርሙጥና ላይ ማለት ነው ሶ ማለት ነው ሰው ላይ በጣም ፈሪ እንደምታደርጉ ታውቃላችሁ አሁን የሆነ ሰው ጋር ስትተዋወቁና ለምሳሌ እኔ ጋር ስትተዋወቁ አሁን እኔ ጋር ስትመጡ ያለፈ የበኔ ህይወት ታሪክ ከእናንተ ጋር ታያይዛላችሁ እናንተ ታሪክ ምናምን ነገር ከዛ በጣም ትበሳጫላችሁ ማለት ነው ያንን ሰው በቃ እናንተ መሆን ሲያቅታችሁ ማለት ነው በጣም ትጨነቃላችሁ ትበሳጫላችሁ አደሰው በቃ እራሳችሁን መቀበል ያቀታችኋል ማለት ነው ግን ደግሞ ፈሪ እያደረጋችሁበት እንደሆነ ታውቁታላችሁ የላንን ሰው ማለት ነው ለኔ ፈሪ እያደረጋችሁ እንደሆነ ታውቁታላችሁ እኔ ጋር ስትመጡ ማለት ነው እኔ ላይ ፈሪ እያደረጋችሁ እንደሆነ ታውቁታላችሁ ይገባችኋል እሱን ነገር ማለት ነው ስለዚህ ማለት ነው ሰው ደግሞ ፌድ ናችሁ ብሎ ስርቃችሁ እናንተ ማመን አለባችሁ ተስዋይ ፌድ ናችሁ በቃ ለዛ የምታደርጉትን ሰዎች ማለት ነው ሶ እናንተ ጋር እኛ ማለት ነው ጊዜያችን መጨረሻ አልፈልግም ማለት ነው እናንተ ተኛ ወይ ተነሳ ወይ ሸኛ ወይ እንደዚህ ያለ ወይ ሰላም አለ ወይ ሃያ አለ ወይ ጨፈረ ወይ ተመቸ ወይ እንደዚህ ያለ ወይ በቃ ፌድ ናችሁ ማለት ነው ሙሉ ነገራችሁ ፌድ ናችሁ ባይ ዘ ወይ ማለት ነው እናንተ ከሰው ውጪ የራሳችሁን ህይወት መኖር ስለማትችሉ ማለት ነው ከእናንተ በመራቃችን ማለት ነው ባይ ዘ ወይ ከእናንተ አይነት ሰዎች ማለት ነው አብዛኛው ደግሞ እንደዛ ከሆናችሁ ማለት ነው እኛ ከቻለን ማለት ነው እኔ ከቻልኩኝ ማለት ነው እናንተ ንግዶ አድርጌ ማለት ነው ስራዬን መስራት ከቻልኩኝ ማለት ነው ሰዋት ምን ችግር አለው ማለት ነው ጥሩ ነገር ነው በጣም ጥሩ ነገር ነው ተስዋይ ማለት ነው ሶ እኔ ልነግራችሁ የምፈልገው ነገር ማለት ነው ሸርሙጥና ማለት ነው በ20 ብርም ተናሽ በ50 ሺህ ብርም ተናሽ በቃ ሸርሙጥና ተስዋይ ማለት ነው ሶ ሸርሙጥና ይሄን ያህል የሚያስደንቅ ስራ አይደለም ሰው በጉልበቱ ሰርቶ ተመራምሮ ብዙ ነገር አድርጎ ሲያልፈለትና የሆነ ነገር ቦታ ሲደርስ ማለት ነው ኢቭን የሸርሙጥና ገንዘብ ማለት ነው በረከት የለውም ምንም ነገር ላይ እንትን አይሆንም ማለት ነው እኔ በጉልበት ላይ ነው ማምነው ባይዘው ማለት ነው ጉልበቴ ላይ ነው ማምነው ኢቭን ላይክ አክተርም ፌመስም ሞዴልም የትኛውንም ብትሆን ማለት ነው አራስ ማለት ነው በራስ ነገር ላይ ያተኮረ ነገር ማለት ነው ራስ ጥረህ የምታመጣውን ነገር ማለት ነው እንጂ ላይክ ሸርሙጥና ስም የለው በቃ ምንም እንትን እኮ የለው ማለት ነው ግን ይሁን ማለት ነው እንዳንተ ማለት ነው እናንተ አሁን በጣም እናንተ በትንሽ ብር ገባችሁ ማንበል ማለት ነው በእናንተ በትንሽ ብር ከወንድ ጋር ተኛችሁና ሌሎቹ በብዙ ብር ከሌላው ከአንድ ወንድ ጋር ተኛችሁና ግን ደግሞ እናንተ ሁሌ ተተኛላችሁ ግን ደግሞ እናንተ ይመቻችኋል ለስራችሁ ይዛችኋል ማለት ነው በቃ ብርቃችሁ ነው ለእናንተ በቃ ላይ
ምናምን ነገር ነው። ግን ደግሞ ለዛኛው ሰው ማለት ነው የሆነ ችግር አጋጥሞት እንደዛ አደረገ። ግን ደግሞ ለእሱ ብርቅ አይደለም። በቃ ራይ ህሊናው እንደሸጠ ራሱን እንደሸጠ የምታስብ ሴት ከሆነች ማለት ነው ሶ በቃ ለእሷ በቃ ምንም ብርቁ አይደለም ባይደዊ ማለት ነው። ሶ እናንተ ደግሞ ግን ደግሞ እንደዛ ብላችሁ ታስባላችሁ ማለት ነው። ስለዚህ ማለት ነው እኔ ልነግራቸው የምፈልገው ነገር ማለት ነው ይህን ያህል ማለት ነው በጣም ከመጠናችሁ ሰው ጋር እራሳችሁን አትወዳደሩ ማለት ነው። መወዳደር ብትችሉ ማለት ነው ቢመጠናችሁ ባይመጠናችሁ ህይወታችሁ የተለያየ ነው። ባይ ወይ አንድ እንትን ሊኖራቸው አይችልም ማለት ነው። አንድ ኬዝ ሊኖራቸው አይችልም። አይዶ ነው ሀበሻ ብዙ ጊዜ አንድ እንትን ይኖራቸዋል መሰለኝ። አይ ቲንክ የምትስማሙት ማለት ነው። አንዳንድ ሰው እኔ ልነግራቸው የምፈልገውን ነገር ማለት ነው ምንም ቢሆን ማለት ነው ምንም ቢሆን ለራሱ ነው። ሰው ርካሽ ቢሆን ለራሱ ነው፣ ውድ ቢሆን ለራሱ ነው። ምንም ነገራችሁ ለእናንተ አይጨመርላቸውም ባይ ወይ ማለት ነው። ስለዚህ የራሳችሁን ህይወት ኑሩ። ሰው ደግሞ እኔ ምንም ቢሆን የአቃቂ ጨዋታ ምናምን ነገር አይመቸኝም ባይ ወይ ማለት ነው። እንደዚህ ህይወት ውስጥ እንደዛ እየተጫወትኩ መኖር አይመቸኝም ማለት ነው። ሰው ማለት ነው እኔ ልነግራችሁ የምፈልገው ነገር ማለት ነው ሽርምጥና ማለት ምንም ማለት አይደለም ማለት ነው። ሽርምጥና ብርቃችሁ የሆነ ሰዎች ማለት ነው ሰው በቃ ከእንደናንተ አይነት ሰዎች ጋር ከይዛችሁ ጋር ሂዱ በቃ ሰዎቹ ማለት ነው እነርሱ እንኳን ባይዝጋችሁ ማለት ነው እናንተ ራሳችሁ ዝጉት ማለት ነው። ሰው እኔ ልነግራችሁ የምፈልገው ነገር ማለት ነው ከዛ ቀጥሎ ማለት ነው ህይወታችሁ የተለያየ ነው። ማንን ጋር ትፎካከሩ አይናቃሉኝ ማለት ነው። አሁን ማለት ነው በቃ ይጨንቃችኋል ማለት ነው። የሆነ በቃ ህይወታችሁ የተጨማለቀ ወይም ደግሞ በቃ እናንተ ጭንቅላት የሌላችሁ የምትሰሩትን ነገር የማታደርጉትን ነገር እያሰባችሁ የማታደርጉ ሰዎች ከሆናችሁ ማለት ነው ምን ትሆናላችሁ? በቃ ላይ እነዛን ሰዎች ማከል ስለማትችሉ ማለት ነው እነዛ የምትፎካከሯቸውን ሰው ማከል ስለማትችሉ ትጨነቃላችሁ፣ ትበሳጫላችሁ፣ ትሰድቧቸዋላችሁ። በቃ አንቺ ሾርሙጥ፣ አንቺ እኮ እንደዚህ ታደርጊያለሽ፣ አንቺ እኮ እንደዚህ ወይ ምናምን ትላላችሁ ማለት ነው። ከዛ ማለት ነው በቃ እኔም በጣም የሆነ ቆል ምናምን ነገር የተነሳባችሁ ማለት ነው። አይስወርቱ ጋር ማለት ነው ከዛ ማለት ነው እንደዛ ትሉና ማለት ነው በጣም በቃ ላይ ካለ ነው በጣም እንትን ትሆናላችሁ ማለት ነው። ስለዚህ ምንድነው እንደዛ የሚያደርጋችሁ ማለት ነው ሰው እኮ ሞልቶላችኋል ማለት ነው እንደናንተ ሰዎች ማለት ነው። የሆነ የዘራችሁ ሰው የሀገራችሁ ሰው እናንተ ጋር የሚመሳሰል የሚቀራረብ ማለት ነው። ሰው ሌላ ሰው ግን አያገባቸው ምንም ቢሆን አያገባቸው ማለት ነው። ምንም ቢሆን ማለት ነው የራሱ ህይወት አለው። እኔ እዚህ መጣሁት ለወንድ እንዲደራደርብኝ ወይም ደግሞ የሆነ ወንድ ጨረታ እንዳስገባ አይደለም የመጣሁት። ለመሸርመጥ አይደለም የመጣሁት። ለምንም ነገር አይደለም የመጣሁት። ኢቭን አሁን አልሸረምጥም ባይ ዘ ወይ ማለት ነው። በጭራሽ እኔ ባይ ዘ ወይ እንኳን ባጣ ማለት ነው አልሸረምጥም ባይ ዘ ወይ ማለት ነው። ፍቅረኛ ልጅ ይችላል ነው ማለት ነው። ግን ደግሞ እኔ ባይ ዘ ወይ ያው እኔ ላይ በጣም ብዙ ብር የሚያወጣ ከሆነ ተስፋ ይመቸኛል ማለት ነው። ይመቸኛል እንደዛ ነገር ማለት ነው። እድል ሆኖ ማለት ነው እሱም በፍላጎቱ ማለት ነው ካልሆነ በስተቀር ማለት ነው። ደግሞ የማይመቻች ነገር ካለ መሀላችን ማለት ነው እኔ እሱ ጋር መቆየት አልችልም። ግን ደግሞ እኔ ነገርኳችሁ ምቀኛ አልወድም። የሆነ ምቀኛ ቅናት ያለው በቃ የሆነ ያንቺን ነገር በቃ ላይ እንዳትሰሪ ያለሽን ነገር እንዲጠፋብሽ የሚፈልግ በቃ በጣም የሚቀናብሽን ሰው ማለት ነው እሱን አይነት ሰው አልወድም ባይደው ማለት ነው። አንድ ቀን እንኳን አልቆይም ዳስዋይ ማለት ነው። ቶሎ ነው የምሰርዘው ነገሮችን ማለት ነው። በተለይ ነግሬያቸዋለሁ ህይወቴ ውስጥ የሚገባብኝ ፍቅረኛ አልፈልግም ማለት ነው። በራሴ እጅ ችግር ወደ ህይወት ላምጣ የማይታሰብ ነው። ግን ደግሞ ፈረስ ዋን ጥሬ ወደ አሜሪካ መሄድ ነው። እሱ ነገር ይሳካልኛል ብዬ ብዙ እንትን አደርጋለሁ። ኢቭን አሁን ላይ ለወንዶችም በጣም እየሄድኩኝ ምናምን ወንዶችን አላስጠንቅም። ድሮም እንደዛ አልነበርኩኝም። በተለይ አሁን ማለት ነው ለመዋረድ ብለሽ ላይክ በተለይ ፍቅር ካልያዘሽ ማለት ነው ሪል ፍቅር ካልያዘሽ ወይም የሆነ ነገር ሪል የሆነ ነገር ካልሆነ ማለት ነው የምታደርጊውን ነገር ማለት ነው እኔ እየሄድኩኝ ማለት ነው በየእንትኑ ማለት ነው ሀይ ምናምን ያልኩኝ ለማለት ነው። ባይ ዘ ወይ እኔ ኢቭን ብዙ ሰዎች ማለት ነው እኔ የማስገባቸው እራሳቸውን የሚመጡ ወንዶች ሀይ ምናምን ብሎ ሰላም ሲሉ ተቀምጦ ሲያወሩ ያወራሉ ማለት ነው።
ይጫወታሉ ማለት ነው። እየተጫወቱ ማለት ሌላ ነገር እኔ ጋር አደርጋለሁ ማለት አይደለም። ዳይሬክትሊ አይደለም ቀጥሎም ላደርገው ይችላሉ ማለት ነው። ግን ደግሞ በቃ ላይ ከመተዋወቅ ሰላም ማለት ለሷ ኖርማል ነው። አንተ በክብር መጣው ማለት ነው። በቃ እንደ ሰው ላይ ፌድ የማታደርግ ከሆነ ማለት ነው ራስን መቆጣጠር አለበት። አስዋይ ማለት ነው። በቃ ፌድ ስታደርግ ማለት ነው እኔ ምን እያደረግኩ ነው? እኔ ምን እየሆንኩበት ነው? እንደዚህ ሰው ላይ ምን እየሆንኩኝ ነው? እየተበላሸውበት ነው ምናምን ብላችሁ መስባላችሁ ማለት ነው መጀመሪያ። ከዛ ቀጥለው ደግሞ እኔ ምቀኛ ላይክ እንዳትበይ፣ እንዳትሰሪ፣ ገንዘብ እንዳታገኝ የሆነ በቃ የሆነ ነገርሽን በቃ በጣም እንትን ዳውን ሊያደርግሽ የምፈልግ ሰው ዳሷ እኔ ምንም እንትን አይመስለኝም። ባይ ከራሱ እንኳን አውጥቶ ለራሱ ከራሱ ኪስ አውጥቶ ሙሉንም ነገር ሊያደርግልሽ እንኳን ቢፈልግ ማለት ነው ያንቺን ነገር ግን ሊያዘጋብሽ አይገባም ማለት ነው። ያንቺ ነገር ማለት ነው አንቺ የምትሰሪውን ነገር እንዳለ ሆኖ አንቺ እሱ ሊጨምርልሽ ከፈለገ ይጨምርልሻል ማለት ነው። ሶ እኔ የማምንበት እንደዚህ ነው። ካልሆነ ግን እሱ ያው ስለምወዳት ነው እኔ ላደርግላት ነው እኔ ስለሆንኩኝ ችግር የለውም እኔ ሀብታም ስለሆንኩኝ በቃ የሷን ይቆረጥ የሷን ይጥፋ እንደዛ አድርጓት በቃ ብቻ እኔን ተስማ የሚል ከሆነ ይሄ ሰውዬ ፍቅር አይደለም ምቀኛ ነው። ባይ ዘ ወይ ቡዳ ነው። እንደዛ አይነት ሰው እንደዛ አይነት ሰው ላይ አትመኑት። ባይ ዘ ወይ እኔ አላምንበትም። ደስ ወይ 100% ማለት ነው። እንደዛ አይነት ሰው ባይ ዘ ወይ እሱ እንኳን ቢሰጠኝም ሊሰጠኝ እንኳን ቢፈልግ እኔ 180 ዲግሪ ሜትር ነው የምርቀው። ባይ ዘ ወይ ከዛም በላይ ነው ርቄ የሚሄደው ኢቭን ከሱ ሳልፍ ማለት ነው። አንዳንድ ሰው ወዶች የሰው ቀልድ አይደለም፣ ሰው ላይ አትቀልዱ ማለት ነው። መሸርመጥ እንደሆነ መሸርመጥ አልፈልግም። ደስዋዬ እኔ ባይ ዘ ወይ ማለት ነው ላይክ በጭራሽ ማለት ነው እኔ እንደዚህ እንኳን ተርቤ ማለት ነው እንትንም እንኳን ባደር በጭራሽ አልተረመጠም ማለት ነው። እሰራለሁኝ ማለት ነው። ባይደው የትኛውንም ስራ እሰራለሁኝ ማለት ነው። አንዳንድ ሰዎች አሉ ባይደው ለመሸርመጥ ሸርምጥና ላይ በጣም ግንባር ያላቸውና ለእንደዛ እንትን አላቸው ማለት ነው። እኔ ባይደው ግንባር ቢኖረኝ ባይኖረኝ አውቃለሁኝ ማለት ነው። አልፈልግም ቢኖረኝ ባይኖረኝ አልፈልግም ማለት ነው። ግን ደግሞ ይህን ያህል እኔ ማለት ነው በቃ በትክክለኛ መንገድ ላይ ነው እማምነው። ባይ ዘ ወይ በትክክለኛ መንገድ ነው ሁሉ ነገር የምሆንልኝ ማለት ነው። እንደዛ ብዬ ነው ማምነው ማለት ነው። እንደነ ሰው ወዶች ልነግራቸው የምፈልገው ነገር ማለት ነው እኔ ሽርሙጥና ላይ ጭራሽ እጄን አላስገባባትም። እንደዚህ አድርጌ ማለት ነው መሸርመጥ አልፈልግም ማለት ነው። እኔ ዴይሊ እየወጣሁ ምናምን ከወንዶች ጋር የትኛው ምናምን ብር ላምጣ ማለት ነው ከተለያዩ ወንዶች ጋር ማለት ነው። ፍቅረኛ ችግር የለውም። እኔ ፍቅረኛ ችግር የለውም። ሀብታም ቢሆንና ላይክ ለገንዘቡ ብዬ ብጠብሰው ችግር የለውም። ተስፋዬ ማለት ነው። እሱም ሸርሙጥና ሊሆን ይችላል። ተስፋዬ አይደ ነው። ግን ደግሞ እኔ ማለት ነው ሸርሙጥና በየቀኑ ከአንድ ወንድ በየቀኑ ከአንድ ወንድ በየቀኑ አይደለም ቀን ውስጥም ከ50 ምናምን ጋር ወንዶች ጋር ምተኛው አለ። እንደዛ አይነት ነገር አይመቸኝም። ተስፋዬ እንዳታሰቡት ማለት ነው። ብዙ ጊዜ ላይክ በቃ ሽርሙጥና በቃ ላይክ በጣም በቃ እንደ ስራ የሚያስቡ ሰዎች አሉና በቃ ላይክ እንደ ስራ የሚያመጡልህን ሰዎችም አሉ ማለት ነው። ስለሆነ አላምንበትም፣ አልፈልገውም እሱን ህይወት ማለት ነው። በተደጋጋሚ አልሰማም ማለት አይደለም። ብዙ ነገር እንደሚደረግ አውቃለሁ፣ ብዙ ነገር እንዳለ አውቃለሁ። ግን ደግሞ እኔ አላደርገውም ማለት ነው በጭራሽ ማለት ነው። እኔ ኢቭን ማለት ነው ማንንም አልፈራም ባይደው አሁን ፈጣሪን አይፈሩም፣ ግን ደግሞ ሰው እንዳያቸው እና ሰው እንዳይላቸው የሚፈሩ ብዙ ሰዎች አሉ። ግን እንደዛ አይደለሁም። እኔ ፈጣሪ ብቻ ነው የምፈራው።